ዝኔ ምንድን ነው ደግሞ? በሴ ተጨማሪ ገቢ ማስገባት ጀምሬያለሁ። ቁማር ጀመርክ እንዴ? አትሳሳት፣ ቁማር አይደለም እንዴ። ይሄ የሰውነት ጥንካሬ መለኪያት ውድድር። ምን ማለት ነው? ይሄን የሰማይ ስባሪ የሚያክል ከዚህ ወድቆ ከማይነሳ ጋር ታወዳድራለህ እንዴ? ወይኔ አላየህም አንተ? እንዳለ እኮ ነው የረፈረፋችሁ። ማ ይሄ? አዎ በስዬ፣ እስካሁን ማንም አላሸንፈውም። እንደ ሰውነቱ አትየው። ደህና ተፎካካሪ አላገኘም ማለት ነው። በሴ ለምን አትሞክሩ? ማ እኔ ይሄንን? ኦ በሴ ምን ነው ፈራ እንዴ? አንተ የሰው ልክ አታውቅም። በል አሳየኛ። አረዘው እኔ ይሄን ደቂቃ አላቆየውም፣ አሳያለሁ። ሙሌ ወይ ለምን እኔ ገንዘቡን አስይዤልህ አንተ አትሞክረው? እኔ በሴ አራቴ ምን? ኧረ ተው ይቅርብኛ። ኧረ እንዳታስበው እንዴ፣ እንደ ቅጥነቱ እንዳይመስል ሁሉንም የረፈረፋቸው እሱ። ወዳታ ደገሙ። እኔ የምለው ግን ውስጥ ብረት አለ። በሴ ግባ እንጂ ፈራ እንዴ? ማ በስንቱ? እኔ በሰከንድ ይወድቃል ብዬ ለበስንቱ 500 ብር አወጣ እንዴ? አዎ እኔም 500 ብር። ይሄው 500 ብር። በሴ ይቅርብ። ተነስ። ሰው በሴ አያለሁ። መቃሃታል አስል ይሄው ኧረ በሴ ተው። በሴ በሴ ያዘው። እሺ 3 ስል ነው የምትጀምሩት። 1 2 3 እንዴ! እንዴ በሴ! አረ በሴ! ስማ አንተ ልፍስፍስ ነህ፣ ልጄን አትመጥናትም። ለምን እርሱ አይገጥሙኝም? ወይ በስዬ ጎሽ ስፈልግ አረፍ በይ። እኔ የምፈልግሽ ምን ሆነሃል? ዝም በይ ሩቴ። ቆይ እጅሽን አምጪ፣ አጨብጪኝ። ቆይ እንደዚህ ነው የፈለኩት። ያዥ እንደ ትግል ያዥ። አዎ ያዥ። ምንድን ነው የማልፈሰፍስሽ? ጠንከር አድርጊው እንጂ። አውቃለሁ በስዬ። ድንገት ዝም ብለሽ ያዥልሽ። ጠበቅ። 1 2 3 እንደዚህ ማድረግ አቅቶኝ እኮ ነው የማንም መሳቂያ ሆንኩት። ምን ተፈጥሮ ነው? ለጥቂት እኮ ነው። ምነው በቀረብኝ ሩቴ፣ ምነው በቀረብኝ። ተዋረድኩ። ጀምሩ ሳይባል እኮ ነው ለጥቂት ቀደመኝ፣ ጣለ፣ አሸነፈኝ። ውይ ተወዳድረ ነው እንዴ? ተሸነፉ እንጂ። በቃ በስዬ እንዴ ቀጣይ ታሸንፋለህ። ምን አበሳጨ? ተይኝ እባክሽ። ይልቅ አንድ ጉዳይ ላማክርህ። ምን ማሸነፍበትን? በቃ እሱ ይርሳው፣ ተወው በቃ። እነማየን ሰርፕራይዝ ላደርጋቸው አስቤያለሁ። በምን? 50ኛ ዓመት የጋብቻ በዓላቸውን እናክብርላቸው። ማ? እኔ እናንተ በስዬ። እንዳታስቢ ሩቴ፣ የነሱን እንዳታስቢ። ለምን በስዬ? እንዳታስቢ ሩቴ። እኔ የአቶ ምንተስኖትን የጋብቻ በዓል አላከብርም። ምንድን ነው ቆይ ያሳሰበ? ገንዘቡ ነው ለሱ ከሆነ ነው የሸፍነዋለሁ። አታስብ። ልንገርሽ አይደል ሩቴ፣ የነሱ የጋብቻ በዓል ሲከበር የኔና አንቺ ፍቺም እግረ መንገዱን ይከበራል። ምን ማለት ነው? አለቀ።
ያቶ ምን ተስኖት እኔ ጋብቻ በዓል እኔ በስንቱ ቅጣው ማከብረው ምን ችግር አለው? አንቺ አላየሻቸውም እንዴት እንደሳቁ ብለው እኮ ነው የሳቁ። አላረጉ። አይ እንግዲህ በዛ በቃ እናከብርላችኋለን አልኩ። ሂሩቴ እኔ እኮ የእናትሽ ቢከበር ችግር የለብኝም። የአባትሽን ግን እንዳታስብ። የሁለቱንም እናከብርላችኋለን አልኩ። እናከብርላችኋለን። ምን ነው ሂሩት? ይኸው በስንቱ ይሄ ጉዳይ ከኔና ካንተ ወጥቶ ሌላ ሰው ጆሮ ደርሶ ሰርፕራይዝ ይበላሽና የመጨረሻችን ነው። ካንተ ራስ አልወርድም። አሃ የፈለግሽውን ታደርጊያለሽ እንጂ አይከበራትም። እኔን 500 ሰላም ለዚህ ቤት ይሁን። ጎሽ ሙሌ መጣ እንዴ ታለም አንቺ ጠርተሽኝ እንዴት ነው የምዘገየው? ከተፍ ወዲያው። ለዛ ነው ትላንት ጠርቼ ዛሬ መጣሁ። አይ ምን ያው አከራዬ ከሱ ጋር ኩኩሉ እየተጫወትኩ ነበር። አየኛ ላይ ድብብቆሽ እና አሁን ነግቶልህ መጣ አኩኩሉ? አይ አልገኝ ብዬ ሸውጃቸው ነው የመጣሁት። በል ሙሌ እቺን 2 ቀን በደንብ ታግዘኛለህ። ምንም ችግር የለም። እሺ አንቺ ብቻ ክፍያው ላይ በርታ በይ እንጂ ምንም አያሳስብም። እሺ ሁሌ መፈልጋቸውን እዚህ ላይ ጽፌልሃለሁ። ገዝተልኝ ትመጣለህ። እሺ እሺ። የማን ልደት ነው የሚከበረው? ልደት አይደለም ዝም ብለህ ገዝተልኝ እኮ መታል እንዴ? በስዬ ልደት ነው እንዴ? የምን ልደት? ሙሉ ቀን ዝም ብለህ ገዝተህ አትመጣም አንተ? እንዴ ሙሌ አላወቅም እንዴ እናትና አባት 50 ዓመት እንደሞላቸው? በስንቱ ይስማ እንጂ ሱስ ልጅ አይደል እንዴ? 50 ሞላቸው። ሂድ ሙሉ ቀን ዝም ብለህ ሄደህ ገዝተህ አትመጣም? በቃ ግዴ ነው ዝም ብለህ አትስማው አልኩህ። ዝም ብለህ ሂድ። ምን ሆነሃል አንተ? ሙሉ ቀንን እያወቅኸው ታዲያ ለዛ መስሎኝ የምነግረው። በስንቱ አትፈታተነኝ እሺ? ገና በሬዲዮ ነዛልሻለሁ። ምን ተስኖት ሊያከብር ክቡራን አድማጮቻችን ዛሬም ለምን የሚለው ፕሮግራማችን እነሆ በሳቱ ተጀምሯል። እኔ በስንቱ ቅጣው ነኝ። አሁንም ለምን ብለን መሞገታችንን እንቀጥላለን። ክቡራንና ክቡራት መቼም በማህበረሰባችን መካከል አንዳንድ አላስፈላጊ የበዓል አከባበራትን ሳትታዘቡ አትቀሩም። መቼም በተለይ ባልና ሚስት ተጋብተው ረጅም ዓመት ከቆዩ በኋላ በዓል አክብሩልኝ ማለት አሉ ደግሞ አንዳንድ 50 ዓመት ሞላን ብለው ማለት ይቅርታ ለቃሉ በወጪ የሚጨማለቁ እኔ እንደዛ ነው የምወስደው። በወጪ መጨማለቅ ነው። ይሄን ነገር ሁላችንም በየቤታችን ለምን ብለን መሞገት አለብን፣ ማስቀረት አለብን ይሄን ጎጂ በዓል። እኔ አሁን ከራሴ እንዳብነት ስጀምር ባለቤቴ እናትና አባቷ ከተጋቡ እንዳጋጣሚ 50 ዓመት ሞልቷቸዋል። ምን ይጠበስ በዓላቸውን ካላከበርኩ ብላ ቆርጣ ተነስታለች። እኔ ደግሞ አይሆንም ባይ ነኝ። ይታያችሁ እንዴ ያውም የምንተስኖትን አይደረግም። ምንድነው 50 ዓመት ከሞላ በኋላ ይሁኝ ማለት ድምፅን አጥፍቶ ሹልክ ነው። ምንድነው ይሄ? ምንድነው? የማን ልደት እንደሆነ ማወቅ ስላልቻልኩኝ ሁሉንም ቁጥር አመጣውልሽ እንዳይቸግርሽ። ሙሉ ቀን አቤት። አሁን ከፊቴ ጥፋልኝ። ምን አበሳጨው? ከፊቴ ጥፋልኝ አልኩ። ችግር የለም እጠፋልሻለሁ። ውጣልኝ አሁን በቃ። ግን ከመጥፋቴ በፊት የሰራውበትን ብትሰጪ። ጭራሽ ሂዱጣ ብያለሁ። ሙሉ ቀን አንተ ሰውዬ ወጣ አይደል እንዴ? ምን ነው አይኔ ምን ሆነ? ፈጠጣ። ይልቅ የዛሬውን ፕሮግራሜን ሰማሽው? የዛሬ ፕሮግራም ሙዚቃ ብቻ አይደል ሲጋበዝ የነበረው? ሙዚቃ? የምን ሙዚቃ? ምን የመሳሰሉ በሳል ሀሳቦችን ነው ሳስተናግድ የነበረው። በአንተ ሰዓት ሲተላለፍ የነበረው ሙዚቃ ነው አልኩ። በኔ ሰዓት? አዎ። እርግጠኛ ነሽ? በጣም እንዴ እርግጠኛ ነሽ? በኔ ሰዓት ሙዚቃ ነው የነበረው? ነገርኩ እኮ።
አንተ ነህ? ምን ሙሉ ቀንን እነዚህን እቃዎች ገዝቶ እንዲመጣ ያደረግከው አንተ ነህ? ኧረ እኔ አይደለሁም። ፕሮግራሙን ለማበላሸት? ኧረ እኔ አይደለሁም። ይኸው በስንቱ ፕሮግራሙን ለማበላሸት አንዳች ነገር ለማድረግ ሞክርና እኔ እናንተ የመጨረሻችን ነው። ሙሌ ሰው ነው እኮ ከልቡ። ሄሎ 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 በሲ፣ ዛሬ በቴክኒክ ችግር ምክንያት ፕሮግራምህ ለአድማጭ መድረስ አልቻለም። ምን? ድሮስ እኔ ደህና ነገር ሳዘጋጅ መቼ ታሰራጫላችሁ? እኔ በየትኛውም መንገድ ይህን ፕሮግራም እንዲከበር አላደርገውም። አዎ ቢከበር እንኳን ሰርፕራይዝ ሆነው አያከብሯትም። እኔ ላይ እኔ የማደርገውን አሳይሃለሁ። ፕሮግራሙን ነው ማጨናግፈው።